ውረዱ ቀጥሏል። እንደ አሜሪካና ኢራን ባሉ ጠላታማ ሀገራት መካከል ጊዜያዊ እረፍት እንጂ ዘላቂ ሰላም የማይታሰብ መሆኑ ታይቷል። በሰሞነኛው የዓለም ዋንጫ ቋንቋ ሁለቱ ተፋላሚዎች ከሃይድሬሽን ብሬክ በኋላ ወደ ፍልሚያው ሜዳ ተመልሷል። ምናልባት በቅርቡ ዋናው የእረፍት ጊዜ ይመጣ ይሆናል። ግን ደግሞ አስተውሉ፣ ከእረፍት በኋላ ሌላ ዙር ፍልሚያ መቀጠሉ አይቀርም። አትረፊ ተብላ የተረገመች ምድር። ከእንግዲህ የሰው ልጅ ሰላሙን ከዚች ምድር እንዳይጠብቅም ሆኗል። በ2026 መጀመሪያ ላይ የተቀሰቀሰው የአሜሪካና የኢራን ጦርነት በመካከለኛው ምስራቅ ቀጠናም ታይቶ የማይታወቅ ታላቅ የደህንነት የኢኮኖሚና የሰብአዊ ቀውስን አስከትሏል። አሳ ጎርጓሪው ዶናልድ ትራምፕ በየካቲት ወር ኦፕሬሽን ኤፒክ ፉሪ በሚል የኮድ ስም በጥምረት የጀመሩት መጠነ ሰፊ የአየር ድብደባ የቀድሞውን የኢራን መንፈሳዊ መሪ አያቶላ አሊ ሐሜኒን ጨምሮ በርካታ ከፍተኛም የኢራን ባለስልጣናትን መግደሉን ተከትሎ የቀጠናው ውጥረት ወደ ለየለት የእርስ በርስ ጦርነት ተሸጋግሯል። ምንም እንኳን በሰኔ ወር ጊዜያዊ የተኩስ አቁም የመግባቢያ ስምምነት ቢፈረምም በሆርሙዝ ወሽመጥ ላይ በተፈጠረው ውጥረት ሳቢያም በአሁኑ ወቅት ከሐምሌ መግቢያ ጀምሮ ጦርነቱ በከፍተኛ ሁኔታ እንደገና ገርሽቷል። በዚህ መሰናዶ የተለያዩ ዓለም አቀፍ ዘገባዎችንና ሰበር ዜና ምንጮችን መሰረት በማድረግ በአሜሪካና በኢራን መካከል ያለውን ወቅታዊ የጦርነት ሁኔታም የሆርሙዝ ወሽመጥ ፍጥጫንና ዓለም አቀፋዊ ተጽዕኖን በዝርዝር እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ አንድ ላይ የተጀመረው የዳኮርድ ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮርድ ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ አንድ ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮርድ ሪል ስቴት በልዩነት የተገነባ። ሰላም በሰኔ ውጥረት በሐምሌ። የሀገራችን ገበሬ በሰኔ በሬውን ይጠምዳል። መካከለኛው ምስራቅ የሚጠምደው ሚሳኤልና ተተኳሽ ነው። በሰኔ መጨረሻ ላይ ሁለቱ ወገኖች የድንበርና የባህር ላይ ጥቃቶችን ለማቆም ተስማምተው የነበረ ቢሆንም ይህ ስምምነት ከ2 ሳምንታት በላይ ሊዘልቅ አልቻለም። የፍጥጫው መነሻ ምክንያት መከረኛው የሆርሙዝ ወሽመጥ ቁጥጥር ጉዳይ ነው። የኢራን መንግስት በወሽመጡ ላይ የራሱን ይፋዊ ቁጥጥር ለመዘርጋት ፔርሺያን ገልፍ ስትሬት አውቶሪቲ ወይም የፋርስ ባህረ ሰላጤ ባለስልጣን የተባለ መዋቅር በመፍጠር በባህር መስመሩ የሚያልፉ የንግድ መርከቦችን አስቀድሞ ከተፈቀደላቸው መስመር ብቻም እንዲጓዙና ታሪፍ አሊያም ቀረጥ እንዲከፍሉ አስገድዳለች። ይህንን መመሪያ ያልተከተሉና ከአሜሪካ የባህር ኃይል ጋር የተባበሩ 3 የንግድ መርከቦች ላይ የኢራን የባህር ኃይል እንደ አውሮፓውያን አቆጣጠር በጁላይ 6 እና 7 ቀን 2026 ጥቃቶችን ፈጽሟል። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር ጁላይ 7 ቀን 2026 የተኩስ አቁም ስምምነቱ በይፋ አብቅቷል በማለት አውጇል። አሜሪካ ወዲያውኑ በኢራን ወደቦች ላይ የባህር ላይ እገዳን መልሳ የጫነች ሲሆን በኢራን የባህር ዳርቻ ወታደራዊ ይዞታዎች ላይ ሰፊ የአየር ጥቃት መፈጸሟን በይፋ አውጃለች። እስከዛሬ ለ6 ተከታታይ ሌሊቶች ከባድ የሚሳኤል ድብደባዎችንም ፈጽማለች። ከዚህ ባለፈም ባለፈው ሳምንት ብቻ የአሜሪካ ማዕከላዊ እዝ ሴንትኮም በኢራን ደቡባዊ የባህር ዳርቻዎችና በሆርሙዝ ወሽመጥ አቅራቢያም ባሉ ወታደራዊ ማዕከላት ላይ በመቶዎች የሚቆጠሩ የአየር ጥቃቶችን ፈጽሟል። የአሜሪካ ጦር በኢራን የሚገኙ የከባድ መሳሪያ ማዘዣ ማዕከላት፣ የአየር መከላከያ ዘዴዎች፣ የሚሳኤልና የድሮን ማስወንጨፊያ ጣቢያዎች እንዲሁም የባህር ዳርቻ የራዳር ቁጥጥር ማማዎች ላይ ያነጣጠረ ጥቃትን ፈጽሟል። የአልጀዚራ ዘገባ እንደሚያሳየው በእነዚህ ጥቃቶች ሳቢያ ቢያንስ 35 የኢራን ዜጎች ሲገደሉ 300 የሚሆኑት ደግሞ ቆስለዋል። ኢራን ለአሜሪካ የአየር ጥቃት በሰጠችው አፋጣኝ ምላሽ በጎረቤት ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ የረዥም ርቀት የሚሳኤልና የድሮን ጥቃቶችን ሰንዝራለች። የቴህራን ይፋዊ መገናኛ ብዙሃን እንደገለጹት በኩዌት የሚገኘው የአሊ አልሳሌም የአየር ኃይል ካምፕ የአየር መከላከያና የራዳር ዘዴዎችን ጨምሮ በባህሬን የሚገኘው የሼክ ኢሳም የጦር ሰፈር እንዲሁም በዮርዳኖስ የሚገኙ የአሜሪካ መገናኛና የነዳጅ ማጠራቀሚያዎች ላይ ጥቃት መፈጸሙን አረጋግጧል። የኢራን የሃታም አልነቢያ ማዕከላዊ እዝ ቃል አቀባይ ባስተላለፉት ማስጠንቀቂያም
አሜሪካ የሀገሪቱን መሰረተ ልማቶች አሊያም የነዳጅና የኃይል ማመንጫዎችን የምታጠቃ ከሆነም በታሪክ ታይቶ በማይታወቅ ሁኔታ በቀጠናው ያሉ የአሜሪካ አጋር ሀገራት መሰረተ ልማቶች በሙሉ በኢራን ሚሳኤሎች እንደሚደመሰሱ አሳውቋል። ትራምፕ ከቀናት በፊት የኢራንን ድልድዮችና ህዝባዊ መሰረተ ልማቶች ለማፍረስ ሲዝቱ እንደነበር የሚታወስ ነው። ሁለቱም ሀገራት አሁን ለከባዱ የመልሶ ማጥቃት በዛቻ ላይ ናቸው። ይህም የአሜሪካና የኢራን የተባባሰ ጦርነት በቀጥታ የባህረ ሰላጤው ሀገራትን ለከፍተኛ አደጋ አጋልጧል። የባህረ ሰላጤው የትብብር ምክር ቤት GCC ዋና ጸሐፊ ጃሴም አልቡዌዳም ኢራን በባህሬን በኩዌትና በዮርዳኖስ የፈጸመችውን ጥቃት አደገኛና ከዚህ ቀደም ታይቶ የማይታወቅ ቀውስ ቀስቃሽ በማለት በጽኑ ኮንነዋል። በተለይም ኳታርና የተባበሩት አረብ ኤሚሬቶች ወደ ሀገራቸው የተተኮሱ የኢራን ሚሳኤሎችንና ድሮኖችን በአየር መከላከያዎቻቸው አማካኝነት ማክሸፋቸውን ገልጿል። የመንግስታቱ ድርጅት ዋና ጸሐፊም አንቶኒዮ ጉቴሬሽ ባወጡት መግለጫም ሁለቱ ወገኖች በአስቸኳይ ውጊያውን እንዲያቆሙና ወደ ሰላም ድርድር እንዲመለሱ ጥሪን አቅርበዋል። በሆርሙዝ ወሽመጥ ላይ መርከቦችን ማጥቃትና በአየር ድብደባ ከተማዎችን ማውደም የዓለም ኢኮኖሚን ወደ ከፋ ቀውስ እንደሚከተው አስጠንቅቋል። ይህ በእንዲህ እንዳለ በአሜሪካ የተወካዮች ምክር ቤት ሃውስ ኦፍ ሪፕሬዘንታቲቭስ ፕሬዚዳንት ዶናልድ ትራምፕ ያለ ኮንግረሱ ፍቃድ በኢራን ላይ የሚያደርጉትን ጦርነት እንዲያቆሙ ወይም የኮንግረሱ ይሁንታን እንዲያገኙ የሚያስገድድ ረቂቅ ሕግ በ215 ለ208 ድምፅ ማጽደቁ ይታወሳል። ይህም በትራምፕ አስተዳደር ላይ ያለውን የፖለቲካ ጫና ከፍ አድርጎታል። ጦርነቱ ከተጀመረበት እንደ አውሮፓውያን አቆጣጠር ከየካቲት 28 ቀን 2026 ጀምሮ እስካሁን በዘለቀው በዚህ ጦርነት ሳቢያ የደረሰው ጉዳት እጅግ አስከፊ ነው። ኢራን እንደ ሀገር ከ3500 በላይ ሲቪሎችና 6000 ወታደሮች መሞታቸውን፣ በ10 ሺዎች የሚቆጠሩ መቁሰላቸውን ይፋዊ ምንጮች ይጠቁማሉ። አሜሪካ በቀጠናው 17 ወታደሮቿ ሲገደሉ 500 የሚሆኑት ቆስሏል። በርካታ የራዳርና የፓትሪዮት መከላከያ መዋቅሮች መውደማቸውም ተገልጿል። የሊባኖሱ ሄዝቦላም ከ2500 በላይ ወታደሮቹ እንደተገደሉበት ይነገራል። ከሰው ሕይወት መጥፋትና ከንብረት ውድመት ቀጥሎ በሆርሙዝ ወሽመጥ መዘጋትና በነዳጅ መርከቦች ላይ የተሰነዘረው ጥቃት በታሪክ ታይቶ የማይታወቅ የነዳጅ አቅርቦት መቋረጥና የዋጋ መናርን አስከትሏል። ምንም እንኳን በቅርቡ ዋጋው አንጻራዊ መረጋጋት ቢያሳይም አዲሱ የሐምሌ ወር ጦርነት እንደገና የዓለምን የፋይናንስ ገበያ በስጋት ውስጥ ጥሎታል። በአሁኑ ወቅት በአሜሪካና በኢራን መካከል ያለው ጦርነት ወደ ለየለት አውዳሚና እንደ ቀደመው ጊዜ አሸናፊ ወደ ሌለው ቀውስ አምርቷል። ፕሬዚዳንት ዶናልድ ትራምፕ የኢራንን ወታደራዊ አቅም ሙሉ በሙሉ ለመደምሰስ የባህር ላይ እገዳውን፣ የአየር ድብደባውን ቢያጠናክሩም ቴህራን በቀጠናው በሚገኙ የአሜሪካ ወታደራዊ ካምፖችና መሰረተ ልማቶች ላይ የሚሳኤል መብረቅ በማዝነብ ምላሽ እየሰጠች ትገኛለች። የኳታርና የኦማን የሰላም ማስከበር ሽምግልናዎች በሁለቱም ወገኖች ግትር አቋም ሳቢያ መፍትሄ ማምጣት አለመቻላቸው ቀጠናውንና መላውን ዓለም ለረጅም ጊዜ የሚቆይ የጸጥታና የኢኮኖሚ ስጋት ውስጥ ጥሏል። በተያያዘ መረጃ ገልፍ 3 የተሰኘ መሰረቱን ዱባይ ያደረገ ሚዲያም በአሜሪካ ጥቃት ስለተፈጸመባቸው የኢራን ድልድዮችና መሰረተ ልማቶች የሚከተለውን ዘገባ አቅርቧል። ዋሽንግተን በሆርሙዝ ወሽመጥ ላይ የተጣለውን ቁጥጥር ለማላላት በኢራን መሰረተ ልማቶች ላይ የምታደርገውን ጥቃት በማስፋት የባህር ወደብ ግንብን አፍርሳለች። አሜሪካ በኢራን ላይ የምታካሄደውን የአየር ጥቃት ዘመቻ ይበልጥ በድልድዮች ላይ በማነጣጠር እያሳደገችው ትገኛለች። ይህ እርምጃ ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ ላይ ቴህራን የጣለችውን ጥብቅ ቁጥጥር እንድታላላ ግፊት ለማድረግ የኢራን ሲቪል መሰረተ ልማቶች ላይ ጥቃት ለመሰንዘር የዛቱትን ማስፈራሪያ ተከትሎ የተወሰደ ነው። በምላሹም ኢራን በመካከለኛው ምስራቅ በሚገኙና የአሜሪካ አጋር በሆኑ አገራት ላይ አዳዲስ የሚሳኤል ጥቃቶችን የሰነዘረች ሲሆን ከነዚህም መካከል በጦርነቱ ቁልፍ አወያይ የነበረችው ኳታር ትገኝበታለች። ባለፈው ወር የተደረሰው ጊዜያዊ የተኩስ አቁም ስምምነት ሙሉ ለሙሉ የፈረሰ ሲሆን ቀጠናው በሆርሙዝ ወሽመጥ ቁጥጥር ዙሪያ በአሜሪካና በኢራን መካከል በሚደረጉ ተከታታይ የጋራ ጥቃቶች ጭንቅ ውስጥ ወድቋል። የኢራን ባለስልጣናት እንደገለጹት በአሜሪካ የአየር ድብደባ ሳቢያም እስካሁን ከ35 በላይ ሰዎች የተገደሉ ሲሆን ከ300 በላይ ደግሞ ቆስሏል።
በአርብ ዕለቱ ጥቃትም አዳዲስ ሰብአዊ ጉዳቶች መመዝገባቸው ተገልጿል። አሜሪካና እስራኤል እንደ አውሮፓውያን አቆጣጠር የካቲት 28 ቀን በኢራን ላይ ጦርነት ሲጀምሩ ቴህራን የሆርሙዝ ወሽመጥን ለንግድ መርከቦች ሙሉ ለሙሉ የዘጋች ሲሆን ይህም የዓለም የነዳጅ ዋጋም በከፍተኛ ሁኔታ ከፍ እያለ እንዲሄድ ማድረጉና ኢራን በድርድር ወቅት ትልቅ የፖለቲካ ተጽዕኖ መፍጠሪያ ሆኖላት መቆየቱ የሚታወስ ነው። ፕሬዝዳንት ዶናልድ ትራምፕ ለአሜሪካ ሕዝብ ባደረጉት የቴሌቪዥን ንግግር ጦርነቱ በጥሩ ሁኔታ ላይ እንደሚገኝ ገልጸው በኢራንም እጅግ ታላቅ ድል እያስመዘገብን ነው፣ የዚህን የሥራ ፍሬ በጣም በቅርብ ጊዜ ውስጥ ታዩታላችሁ ብሏል። የኢራን ብሔራዊ ቴሌቪዥን በበኩሉ እንደዘገበው ከሆነም የአሜሪካ የአየር ጥቃት በደቡባዊ ሆርሙዝጋን ግዛት በሚገኙ ድልድዮች ላይ ያረፈ ሲሆን ቢያንስ 7 ሰዎችን ለህልፈት ዳርጓል። ጥቃቱ የተፈጸመው በሆርሙዝ ወሽመጥ የባህር ዳርቻ ለምትገኘው በባንዳር ሐሚር ከተማ ላይ ነው። የአሜሪካ ማዕከላዊ እዝ ሴንትኮም ዛሬ ማለትም አርብ ዕለት ጎህ ሲቀድ ባጠናቀቀው የአየር ጥቃት ዘመቻም በደርዘን የሚቆጠሩ ኢላማዎችን መምታቱን የገለጸ ሲሆን ይህም አሜሪካ በተከታታይ ለ6ኛ ምሽት ያደረገችው ጥቃት ነው። የኢራን መንግስት መገናኛ ብዙሃን በበኩላቸው የሐሙስ ዕለቱ የአሜሪካ ጥቃት በዋና ከተማ ቴህራን ዙሪያና የኢራን ባላስቲክ ሚሳኤል ማምረቻና የጠፈር መርሃ ግብር ማዕከል በሚገኝበት ሴምናን ግዛት ላይ ማረፉን ዘግቧል። በተጨማሪም ጥቃቶቹ በኦማን ባህረ ሰላጤ አቅራቢያ በምትገኘውና በአፍጋኒስታን ቁልፍ የንግድ መተላለፊያ በሆነችው የኢራን ቻባር ወደብ ላይ የሚገኘውን የደህንነት መቆጣጠሪያ ታወር እንዳፈረሱት ተነግሯል። የአሜሪካው መከላከያ ሚኒስትር ፔት ሄግሴት የደህንነት መቆጣጠሪያ ግንቡ ሲፈርስ የሚያሳየውን ምስል በማህበራዊ ገጽ ላይ አጋርቷል። ኢራን በህንድ መንግስት ድጋፍ የምታስተዳድረው የቻባር ወደብ በተደጋጋሚ የአሜሪካ የአየር ጥቃት ሰለባ ሆኖም ቆይቷል። ኳታር ከፓኪስታን ጋር በመሆን የኢራንን ጦርነት ለማስቆም ቁልፍ አወያይ ሆና ብትቀጥልም ውይይቱ በሆርሙዝ ወሽመጥ ቁጥጥር ምክንያት ሊሳካ አልቻለም። ቀደም ሲል የኢራን መከላከያ የሀታም አልነቢያ ማዕከላዊ እዝ ቃል አቀባይ ኮሎኔል ኢብራሂም ዞልቫግሪ በሰጡት መግለጫም አሜሪካ በኢራን የኤሌክትሪክ ኃይል ማመንጫዎችና ድልድዮች ላይ ጥቃት የምትሰነዝር ከሆነ ኢራን በቀጠናው ባሉ ሁሉም መሰረተ ልማቶች ላይ መጠነ ሰፊ ጥቃት ልሰነዝር እንደምችል አስጠንቅቀው ነበር። ኮሎኔሉ አክለውም በምንም አይነት ሁኔታም አሜሪካ እንደ ውጫዊ ባዕድ ሀገር በሆርሙዝ ወሽመጥ ላይ ጣልቃ እንድትገባ አንፈቅድም፣ ይህ የኢራን የማይደፈር ቀይ መስመር ነው ብለውም ነበር። አሜሪካ የኢራን ድፍድፍ ነዳጅ ሽያጭን ለማስቆም በኢራን ወደቦች ላይ የባህር ላይ እገዳ የጣለች ሲሆን በባህር ላይ መረጃ ሰብሳቢው ሎይድስ ሊስት ኢንተለጀንስ መረጃ መሰረት በወሽመጡ በኩል የሚደረገው የጭነት መርከቦች እንቅስቃሴም በዚህ ወር መጀመሪያ ላይ በሩብ ወደ 25 በመቶ ቀንሷል። ይህ በሆርሙዝ ወሽመጥ ዙሪያ የተፈጠረው የኃይል ፍጥጫ በአሜሪካና በኢራን መካከል ያለውን ቀጥተኛ ጦርነት ይበልጥ እያባባሰው ይገኛል። እንደኛ ላሉ ሀገራት ደግሞ ዳግም የነዳጅ ቀውስንና የኑሮ ውድነትን እንዳይቀሰቅስ ተሰግቷል።